ሰላም፣ ይህ አዲስ ምሳሌ ነው። በዛሬው ቪዲዮ ሪች ዳድ ፑር ዳድ የተሰኘውን የሮበርት ኪዮሳኪ መጽሐፍ እናያለን። ትምህርትህን ተማር፣ ጥሩ ውጤት አምጣ፣ ጥሩ መስሪያ ቤት ትቀጠራለህ። እኚህ የጸሐፊው ድሃ ወላጅ አባት ከልጅነቱ ጀምሮ የመክሩት የነበረው ምክር ነው። ወላጅ አባቱ ከታዋቂ ዩኒቨርሲቲ ፒኤችዲ ነበረው። ስራው ላይ ጎበዝ ነበር፣ ጥሩ ደሞዝም ነበረው። ሀብታሙ አባቱ ግን እስከ 8ኛ ክፍል ብቻ ነበር የተማረው። ሀብታሙ አባት የሚለው የጓደኛውን ወላጅ አባት ነበር። ሀብታሙ አባቱ ከትንሽ ቢዝነስ ተነስቶ በኃይል ላይ ሀብታሙ ሰው መሆን ችሏል። የቀለም ትምህርት ላይ የገፋ እውቀት ባይኖረውም ስለ ገንዘብ ከወላጅ አባቱ የተሻለ ያውቅ ነበር። ሀብታሙ አባቱ በአሴትና በላያቢሊቲ መካከል ያለውን ልዩነት አስተማረው። አሴት ገንዘብ ወደ ኪሱ የሚያስገባ ነገር ሲሆን፣ ላያቢሊቲ ማንኛውም ወጪ የሚያስወጣ ነገር ነው። ማንኛውም ነገር ገንዘብ በማስገባቱና በማስወጣቱ ላይ ተመስርቶ አሴት ወይም ላያቢሊቲ ሊሆን ይችላል። ቤት ኖሯችሁ አከራይታችሁት በወር 5000 ብር ካስገኛላችሁ አሴት ነው። ቤት ኖሯችሁ በወር 5000 ብር ኪራይ የምትከፍሉ ከሆነ ወይም በአመት 3000 ብር ግብር የምትከፍሉበት ከሆነ ላያቢሊቲ ነው። ቢዝነስ፣ ሪል ስቴት፣ ቦንድ፣ አክሲዮን አሴት ናቸው። ላያቢሊቲ ደግሞ የቤት ኪራይ፣ ውድ መኪኖችና ገንዘብ የሚያስወጡን ሌሎች ነገሮች ናቸው። ሀብታሞች አሴት ያከማቻሉ። ድሆችና መካከለኛ ገቢ ያላቸው ሰዎች ደግሞ አሴት የመሰላቸውን ላያቢሊቲ ይገዛሉ። የድሃውን አባቱን መንገድ ተከትሎ ቢሆን ኖሮ መካከለኛ ገቢ ያለው ሰው ከመሆን አያልፍም ነበር። ጥሩ ቦታ ይቀጠራል። ችግሩ ግን ገንዘብ ለሱ እንዲሰራለት አያደርግም ነበር። ደሞዙ ከፍ ባለ ቁጥር ፍላጎቶቹና ወጪዎቹም ከፍ እያሉ ይሄዳሉ። ጥሩ ብር ካጠራቀመ በኋላ መኪና ይገዛል። የገዛው መኪና ልክ እንደነዳው ዋጋው ይቀንሳል። ደሞዙ ከፍ ሲል በ4000 ብር ከተከራየው ቤት ወጥቶ የ6000 ብር ቤት ይከራያል። የተሻለ ሀብት እንዳለው ቢሰማውም ወጪዎቹን እንጂ ሀብቱን ከፍ አላደረገም። ገቢውን ከፍ የሚያደርጉለትን አሴቶች ማከማቸት ሲኖርበት የገዛቸው ላያቢሊቲዎች ወጪ ይጨምሩበታል። የተሻለ ቤት ሲከራይ የቤት ኪራዩን ይጨምራል። ይህንን ለመቀየር በላያቢሊቲ ፋንታ አሴት መግዛት ላይ ማተኮር አለበት። አለበለዚያ በገቢው ልክ ወጪዎቹንም ከፍ የሚያደርግ ከሆነ የተሻለ ደሞዝ ትርጉም አልባ ነው። ከሱ ያነሰ ገቢ ላላቸው ሰዎች የተሻለ ኑሮ እየኖረ ቢመስላቸውም ሀብታም አይሆንም። ብዙ አሴት ካከማቸ ተቀጣሪ ሆኖ መስራት አይጠበቅበትም። ብዙ ሰዎች ኪሳራን ስለሚፈሩ ኢንቨስት አላረግም ብከስርስ ይላሉ። ግን መኪና መግዛት አይፈሩም። መኪናውን ገዝተው ልክ እንደነዱት የመኪናው ዋጋ እስከ 50% ይቀንሳል። መኪና መግዛት ጥሩ ነው፣ ግን ሰዎች ብዙ አውጥተው ከአቅማቸው በላይ ነው የሚኖሩት። ኢንቨስት ያደረገ ሰው ሊከስር ይችላል፣ ግን በከሰረ ቁጥር የሆነ ነገር ይማራል። ሀብት ያገኛችሁት ገንዘብ ላይ ሳይሆን የሚመሰረተው ማስቀመጥና ማጠራቀም የቻላችሁት ላይ ነው። ሁለት ነገሮች ገንዘብ እንዳታጠራቅሙ ሊያደርጓችሁ ይችላሉ፣ ወጪና ግብር። 1 ሚሊዮን ብር በአመት አግኝታችሁ 999999 ብር ካወጣችሁ ሚሊዮነር አይደላችሁም። ሌላው ደግሞ ታክስ ነው። መንግስት ባለሀብቶችንና ከፍተኛ ተከፋዮችን ይወዳቸዋል። እስከ 37% ድረስ ታክስ ይከፍላሉ። በአመት 1 ሚሊዮን ብር ካስገባችሁ 370,000 ብር ግብር ትከፍላላችሁ። ከዛ ለሌላ ነገር በወጣችሁ ቁጥር ደግሞ ድጋሚ ትከፍላላችሁ። ስለ ግብር ታሪክ ልንገራችሁ። አሜሪካ ውስጥ ግብር በተለያየ መልኩ ይከፈል ነበር። መንገድ ለመስራት፣ የመከላከያ ኃይል ለመገንባት እና ለሌሎች ነገሮችም ይውል። ከ1882 የእርስ በርስ ጦርነት በኋላ ግን መንግስት በገበያቸው ልክ ግብር ያስከፍላቸው ነበር። ያ ግብር ግን ከ3 እስከ 5% ብቻ ነበር። አሁን ላይ ያለው ግብር ከ10 እስከ 37% ድረስ ነው። በ1894 ግብር ቀርቶ ነበር። በ1913 ግን ድጋሚ ግብር መሰብሰብ ተጀመረ። ምክንያቱም አሜሪካ የዓለም ሀያል ሀገር ስለሆነችና ጠንካራ መከላከያ መገንባት ስለነበረባት ነበር። መካከለኛ ገቢ ያለውን ሰው ግብር ይጎዳዋል። ነገር ግን ግብርን መሸፈኛ የሚሆኑ ህጋዊ መንገዶች አሉ። ለምሳሌ ቤት ካላችሁ 1 ወይም 2 ክፍሎችን ማከራየት በአመት ለቤት የሚከፈለውን ግብር አልፎ ለሌላ የሚበቃ ገንዘብ ያመጣል። ትልቁ አሴታችን ግን አይምሯችን ነው። ስለዚህ ሀብታም ለመሆን 1ኛ አካውንቲንግ፣ 2ኛ ኢንቨስቲንግ፣ 3ኛ ማርኬቲንግ እና 4 ህግ ላይ ያላችሁን እውቀት ማስፋት ይኖርባችኋል።